በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቻችን፣ እናቶቻችንና ወንድሞቻችን በመላው ዓለም የምትገኙ የክርስቶስ ቤተሰቦች፣ የጎረቤታችን ቤተሰቦች በልዑል እግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እናታችን መሊተ ጸጋ መሊተ ክብር ወላዲተ አምላክ ጸጋ በረከቷ ይድረሰን። የቅዱሳን የአባቶቻችን የእናቶቻችን እንዲሁም የሰማያውያን የመላእክት የአማላጅነት ክብራቸው የጽድቅ በረከታቸው እንዳይለየን ፈቃዱ ይሁንልን። ዛሬ የምንገኘው በደብረ ታቦር ደብረ ልዑላን መድኃኔዓለም ቤተ ክርስቲያን ግቢ አጸደ ግቢ ውስጥ የሚገኘው የአራቱ ጉባኤያት ህንፃ ላይ ነው። ይህ ዕለት ታላቅ ዕለት ነው። ሰኔ 17 2018 ቀን እንገኛለን። በዚህ ዕለት ወደ እናንተ ሀሳባችን ለማቅረብ የመጣንበት ዋና ጉዳይ በመጀመሪያ 2013 ሰኔ 17 ቀን የመጀመሪያውን ፉቲንግ ያስቀመጥንበት ዕለት ነው እና እሱ ጉባኤታችን በ5 ዓመቱ አንደኛውን ፌዝ አስመርቆ አሁን የምንገኝበትን ሁለተኛውን ፌዝ እየሰራ ይገኛል። ከዚህ አንጻር አሁን ራሱ ያለንበት የህንፃ ግንባታው ላይ ያው ራሱ እየተሰራ እየተገነባ ያለበት ቦታ ላይ ነው የምንገኘው እና ለዚህ የደረስንበትንና የበቃንበትን ዕለት ከእናንተ ጋራ በማስታወስ ለማክበር ነው። ሲቀጥል እንግዲህ የዛሬ ወር ግንቦት 16 ቀን አንደኛውን ክፍል ያስመረቅን መሆኑ ይታወቃል። ከዚያ በኋላ የዚያን ደስታ ካበሰርን በኋላ በዚህ መንገድ አልመጣንም ነበርና ትውልድ ለማስተላለፍ ስርዓቷን፣ ዶግማዋን፣ ቀኖናዋን በአጠቃላይ ወጓን፣ ባህሏን እንደያዘች ሀገርና ቤተክርስቲያንን ለትውልድ ለማስተላለፍ የትምህርት ተቋማት የመጀመሪያዎቹ ወሳኝ ተቋማት እንደሆኑ ይታወቃል። ከዚያም አንጻር እንግዲህ እናንተም ሀሳቡ ገዝቷችሁ እኛም ደግሞ መሬት ላይ የሚመጣውን እናንተ ምትልኩልንን እየሰራን ከዚህ ደርሰናል። ለዚህ አበቃን። የአባቶቻችን አምላክ ስሙ የተመሰገነ ይሁን። አሁን ለመጽሐፍ ትምህርት ቤቱ የመጽሐፉ ማስኬጃ ላይብረሪው፣ ዲጂታል ላይብረሪው እና ሌሎችም የደቀ መዛሙርቱ ዶርሚተሪዎች እና የመሳሰሉት እንትኖች ተሰርተው ተጠናቀው ለምርቃት በቅተዋል። በዚህ እግዚአብሔርን እያመሰገን አሁን ደግሞ ዓለም አቀፉ የትምህርት ማዕከል ደግሞ ይኸው በዚህ ሁኔታ ላይ ይገኛል። እንዲህ እየተሰራ እየተፋጠነ ከምርቃት በኋላ ይሄንን ስሩን ልሾ አድርገናል። ውሃ አምና ቆሞበት የከረመውን ማለት ነው። ዘንድሮ ክረምቱ ሳይገባ ያንን ለመቅደም እየሰራ እንገኛለን። አሁን ደግሞ ከላይ ስላቡን እየሞላን ነው የምንገኘው። አሁንም ይቀጥላል። በዚህ በኩል ውሃ መፋሰሻዎች ከላይ ውሃው የሚመጣበትን በዚያ በኩል በግንባታ መዝጋት ይኖርብናል። በሽሮል ያኛውን ዘግተን ካልተመለስን እዚያ ላይ መሬት የሚናድበት አጋጣሚ ይፈጠራል። እንዲሁም ጎርፉ እየመጣ ወደዚህኛው ይገባል እና ያንን ለመቅደም ክረምቱ ምላት ከመግባቱ አስቀድሞ እኛ ይህንን ስራ መጨረስ እንዳለብን አምነን ወደ ስራ ገብተናል። እግዚአብሔር በረዳን መጠን እንዲህ እየሰራን እንገኛለን ማለት ነው። ስለዚህ በሁለት መንገድ ይህንን ሀሳብ ወደ እናንተ ማቅረብ ታስቧል። አንደኛ ሁልጊዜም እንደምንለው ቤተክርስቲያን ያለችበት የመከራ ሁኔታ ያለችበት ችግር ውጣ ውረድ እንደሚታወቀው ነው። እንደዚህ ከሆነ እነዚህ የትምህርት ተቋማት የበለጠ ተገንብተው በሙሉ አቅማቸው ወደ ስራ መግባት አለባቸው። ለዚያ ሲባል እንግዲህ በየቦታው አገልጋይ እንዲሰማራ፣ ያ አገልጋይ ደግሞ መንጋዎቹን ባሉበት እንዲጠብቅ፣ ከመንጋው ወገን ያልሆኑትን ደግሞ እንዲያመጣ፣ ወደ በረቱ እንዲያገባ፣ በዓለምም በሀገር ውስጥም አገልጋይ መሰማራት አለበት። ያ የሚሰማራው አገልጋይ ደግሞ መጀመሪያ ራሱ የተማረ መሆን አለበት።
እንዲማር ደግሞ የትምህርት ተቋማቱ መገንባት አለባቸው እና በሀገራችን ውስጥ ያሉ የተለያየ ቋንቋ ተናጋሪ ማህበረሰቦች ከሀገር ውጭ ያሉ በተለያየ ዓለማት ያሉ ወንድሞቻችን እየመጡ እየተማሩ ካህን እየሆኑ እየቀደሱ እያስተማሩ እየሰበኩ ቤተክርስቲያኗን እንዲጠብቋት የዚያ ማሰልጠኛው ተቋም መገንባት አለበት እና ያው እኛም የምንሰራው በምንም በጀት አይደለም። በጀት የለውም። በወር ምንም በጀት የለውም። ይሄንን በጀት ያው የሚሰማው ሁሉ ስለሚሰማ በሀገረ ስብከትም ይሁን በተለያዩ የቤተክርስቲያኗ ተቋማት እስካሁን ድረስ በጀት የሌለው ተቋም ነው ማለት ነው። ግን ስራውን የምንሰራው እናንተው ምእመናን በጀቱ ናችሁን ነው። እናንተው አባቶቻችን በተለያየ ዓለማት ያላችሁ ሀሳቡ የተረዳችሁ ዓላማው የገባችሁ አባቶቻችን እናቶቻችን በምታደርጉት ርብርብ ከዚህ ድረስ አድርሰነዋል። አሁንም የሚቀጥለው በተፋጠነ መንገድ ተሰርቶ በእውነት ቤተክርስቲያኗ ምእመናኖቿ ሳይጠፉ የምንደርስበት ሁኔታ ቢፈጠር ጥሩ ነውና በንቃት ተሳትፏችሁ የበለጠ ጠንክሮልን ወደ ተሻለ የስራ መስመር እንድንገባ አሁን ሰራተኞቹ በዚህ ቀን የሚሰሩ ሰራተኞች እንደምታዩቸው በጣም በቁጥር ትንሾች ናቸው። ይህን ያደረገንበት ምክንያት የቀን የውሎ ደሞዝ መክፈል የማንችል በመሆናችን ነው እንጂ ይሄኛውንም ያኛውንም ሁሉንም በአንድ ጊዜ መስራት ይችሉ ነበረ። እንደገና የብረት አቅርቦት፣ የሲሚንቶ አቅርቦት ካለው ከኑሮ ውድነት አንጻር ገበያው እየናረ በመምጣቱ እነዚህ ሁሉ ነገሮች ከአቅም በላይ በመሆናቸው እንዲሁ ስራው እንዳይፈታ ብቻ ነው እየተሰራ ያለው። በሙሉ አቅማችን ወደ ስራ እንድንገባ ግን የእናንተ ርብርብ ያስፈልገናል እና ቤተክርስቲያኗ ይህን ትፈልጋለች። እንዲህ አይነት ስራዎች ያስፈልጓታል። ምክንያቱም በሁሉም ቦታ በሁሉም ቋንቋ የሚናገሩ ወንድሞቻችን መጥተው ከዚህ ቢማሩ በዚህ ያለውን ማህበረሰብ እያስተማሩ በእውነት አንደኛ ምእመናኑ መጠበቅ ይቻላል። ሁለተኛ አሁን በጠላትነት ጎራ የተሰለፉ ወንድሞቻችን እህቶቻችን ቢማሩ ቢገባቸው እውነትን ቢያውቋት ወደ መንጋው ወደ በረቱ የመጨመር እድላቸው ሰፊ ነው። ለዚህ ሁሉ ቆራጥና አካባቢውን የሚያውቅ አስተማሪ ያስፈልጋል። እንዲህ አይነት ልጆችን ማፍራት መቻል የምንችለው ደግሞ ይሄን ተቋም ስንገነባው ነው የሚለው መቼም ሁላችሁ የምትረዱት ነው። አይደለም በሀገር ደረጃ አይደለም በአፍሪካ ደረጃ በሁሉም አህጉር ደረጃ አገልጋዮችን የኢትዮጵያ ቤተክርስቲያን ማሰማራት መቻል አለባት። እነዚያ የምታሰማራቸው አገልጋዮች ደግሞ ከዚህ ተምረው የሄዱ ብቻ ሳይሆን ከዚያ መጥተው ተምረው ተመልሰው የሚሄዱ መሆን አለባቸው። ስለዚህ ጌታችን አምላካችን መድኃኒታችን ሐዋርያትን የመጀመሪያ ያዘዛቸው ትእዛዝ ሂዱና አስተምሩ፣ እያስተማራችሁ ደቀ መዛሙርት ያድርጓቸው ነው እና እያስተማሩ ደቀ መዛሙርት ለማድረግ ደግሞ የመጀመሪያ የሰጣቸው ቋንቋን ነው። በቋንቋቸው እንዲያስተምሩ ነው እና አሁን ደግሞ የቋንቋ ውስንነት አለ። እውነት ለመናገር ከዚህ አሁን የሚማሩ ደቀ መዛሙርት ቋንቋቸው በሚሰማበት አካባቢ እየሄዱ ያስተምራሉ። ቋንቋቸው በማይሰማበት ሌላ ቋንቋ ተናጋሪ በሆኑ ማህበረሰቦች በኩል ግን ይህን እድል ማግኘት አልቻልንም። አገልጋዮችንም አሁን ሲመረቁ ለማሰማራትም ያው በሚሰሙበት ቋንቋ አካባቢ ነው የሚሄዱት እና አሁን እነዚያ ቋንቋ ተናጋሪዎችም ከማህበረሰባቸው ሰው መጥቶ ሊማርላቸው ይገባል የሚለው ጽኑ አቋማችን ነው። እሱን ስራ ለመጀመር ደግሞ መጥተው የሚያርፉበት፣ የሚጠለሉበት፣ የሚማሩበት ቦታ ያስፈልጋቸዋል እና እንደ እግዚአብሔር አምላካችን ቅዱስ ፈቃድ አሁን እችን እየሰራን ያለ ነው በ2018 ግን ጥቅምት 16 ቀን ጊዮን ሆቴል ላይ ባደረግነው የገቢ ማሰባሰቢያ ፕሮግራም ላይ በመጀመሪያ እዚያው ላይ የሰጡ አሉ፣ ቃል ገብተው በተከታታይ የሰጡ አሉ። ሌሎቹን ዝም ብለናቸው ቆየን ማለት በጣም ባስፈለገን ጊዜ እንደውልባቸው ብለን አቆየናቸው። አሁን በዚህ ሰሞን እነሱን እየደወል ስንነግራቸው የረሱት እያስታወሱ ስለሰጡን ይችን ስራ እየሰራን እንገኛለን። ግን ይሄ ብቻ በቂ አይደለም እና እነሱ በጣም መጠነኞች ናቸው። ያው የቀሩትም ትንሾች ናቸው። አብዛኞቹ ስለሰጡ ከዚህ በፊት እኛ ሳንጠይቃቸው ስለሰጡ አሁን እየጠየቅናቸው እየሰጡ ያሉ የተወሰኑ አባቶቻችን ናቸው እና እናቶቻችን፣ እህቶቻችን፣ ወንድሞቻችን የተወሰኑ ናቸው የቀሩት። ቢሆንም ግን ይህንን ለመስራት አሁን ምክንያቱ ነውናል። ግን አሁን ስራው ይቀጥላል። ክረምቱን በተለይ
ብዙ ነገሩ ምቹ ነው። ውሃ እዚሁ አለ። አንድ ነገር ብቻ ክረምቱ ዝናብ ሲሆን ነው የምንቸገረው እንጂ ሌላው ነገር ሁሉ ጥሩ ነው። ዝናብ ሲሆን ደግሞ ከውስጥ የቀሩ ፊኒሽንጎችን እየሰሩ በብራ ጊዜ እዚህኛው እየመጡ እየሰሩ በተለይ የክረምት ስራ ውሃ ለማጠጣት ምን ለማለት ራሱ ዝናቡ ስለሚያጠጣው ተሻለ ነው። በትሩፋትም የሚሰሩ ወንድሞች እህቶች ከዚህ ከትምህርት መልስ በዚህ አካባቢ አይታጡም። እነሱም በነፃ ጉልበት ለማገዝ በጣም አመች ነው። ስለዚህ ለዚህ ሁሉ ደግሞ የገንዘብ አቅርቦት በጣም ያስፈልገናል። እንዳልኳችሁ በጀት ያለው አይደለም እና ቤተክርስቲያናችን ለማቆየት ለትውልድ ለማስረከብ እንዳለ ባህሏ፣ ስርዓቷ፣ ወጓ፣ ቀኖናዋ፣ ህጓ እንዳለ እንዲቀጥል ለትውልድ ለማስረከብ ዛሬ ላይ ያለን ሰዎች ዋጋ ከፍለን ስራ መስራት ያለብን መሆኑን ተገንዝበን ሁላችንም ከሚሰራው አንጻር ደስ ብሎን በኩላችን የምንችለውን የአቅማችን እያደረግን ስራው እንዲቀጥል ለማሳሰብ ነው። በመጨረሻ እንኳን አደረሳችሁ። ያው ስራውን የጀመርንበትም ቀን ዛሬ ስለሆነ ሰኔ 17 ቀን 2013 ጀምረን በ5 ዓመት እዚህ ደርሰናል። አሁን ደግሞ በሚቀጥለው 5 ዓመት ይህንን ጨርሰን ደግሞ ወደሚቀጥለው ስራ የምንሄድበት መስመር ይጀምራል ብለን ተስፋ እናደርጋለን። እንኳን አደረሳችሁ፣ እንኳን አደረሰን። የአባቶቻችን አምላክ አሁንም ስራችን የተቃና ያድርግልን። የቤተ ክርስቲያን አምላክ ሁላችሁን በያላችሁበት ይጠብቅልን። የምትሰጡትንም በጸሎታችሁ የምታስቡንንም በጉልበታችሁ የምታስቡንንም የምትረዱንንም እግዚአብሔር አምላክ በረጅቅ ጥበቡ ይጠብቅልን እንላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።